በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። ከሰሞኑ የትግራይ ፖለቲካ አዲስ መልክ ይዟል። ጄኔራል ታደሰ ወረደ ወደ አዲስ አበባ ተጉዘው ከጠቅላይ ሚኒስትር አብይ አህመድ ጋር ከመከሩ በኋላ ስልጣናቸው ለተጨማሪ 6 ወራት እንዲራዘም ተወስኗል። ብዙዎቹ ጄኔራሉ ይሰናበታሉ ብለው በጠበቁበት ቅጽበት የተላለፈው ይህ ውሳኔ በትግራይ ክልል ከፍተኛ የፖለቲካ ትኩሳት ቀስቅሷል። ጄኔራል ታደሰ ወረደ መጋቢት 30 ቀን 2017 ዓ.ም በነበረው ስምምነት መሰረት ስልጣን ቢይዙም ባለፈው አንድ ዓመት ደካማ አፈጻጸም አላቸው የሚል ትችት ሲቀርብባቸው ቆይቷል። ሆኖም የፌዴራል መንግስቱ ለተጨማሪ 6 ወራት ያራዘመላቸው ብቃታቸውን አምኖ ሳይሆን በክልሉ ያለውን የጸጥታ መዋቅር በአንድ ጀንበር መቀየር ሌላ ትርምስ ይፈጥራል ከሚል ስሌት ነው የሚሉ አሉ። ህወሓት የፌዴራል መንግስቱን ውሳኔ የፕሪቶሪያ ስምምነትን የሚጥስና የአንድ ወገን ትዕዛዝ ሲል በጽኑ ተቃውሞታል። ድርጅቱ አቶ አማኑኤል አሰፋን የጊዜው አስተዳደሩ ፕሬዝዳንት አድርጎ በመሾም ክልሉን መልሶ ለመቆጣጠር የነበረው እቅድ በመክሸፉ ጉዳዩን እንደ ትልቅ ፖለቲካዊ ሽንፈት ቆጥሮታል ተብሏል። የፌዴራሉ ውሳኔን ተከትሎ ህወሓት ወደ ተግባራዊ እርምጃ በመግባት ጄኔራል ታደሰ የሚመሩትን ጊዜው አስተዳደር በማፍረስ በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስም ወስኗል። ባለፉት 10 ቀናት ውስጥም ከድርጅቱ ስራ አስፈጻሚ ጀምሮ እስከ ወረዳና ከተማ ምክር ቤቶች ድረስ ተከታታይ ስብሰባዎችን በማካሄድ ካድሬዎችንና የቀድሞ ታጋዮችን ሲያደራጅም ቆይቷል። ድርጅቱ በመጪው ሚያዝያ 23 ቀን 2018 ዓ.ም የክልሉን ምክር ቤት በመጥራት አዲስ ፕሬዝዳንት ለመምረጥም ዝግጅቱን አጠናቋል። እጩዎቹም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አማኑኤል አሰፋ ወይንም ዶክተር ፍስሐ ሀብተ ጽዮን ሊሆኑ እንደሚችሉ ከውስጥ ምንጮች ተሰምቷል። በትግራይ ውስጥ አሁን የአይጥና ድመት ጨዋታው ተጀምሯል። ጄኔራል ታደሰ በቢሮ ደረጃ ፕሬዝዳንት ቢሆኑም መሬት ላይ ያለው የዞንና የወረዳ ካድሬ ታማኝነቱ ለህወሓት ብቻ ነው። ህወሓት በመመሪያ የመቃወም ስልትን በመከተል አገልግሎት ሰጪ ተቋማት መደበኛ ስራቸውን እንዲቀጥሉ፣ ነገር ግን ከጊዜው አስተዳደሩ ፕሬዝዳንት የሚወርዱ ትዕዛዞችን ተግባራዊ እንዳይሆኑ መመሪያም አውርዷል። ይህ ፍጥጫ ትግራይን ወደ ሁለት መንግስት ሁኔታ እያመራት ነው። የህወሓት እቅድ ጊዜው አስተዳደሩን ሙሉ በሙሉ በመበተን ክልሉን በቀድሞው መንግስታዊ መዋቅር መተካት ነው። እስከዚያው ድረስ ግን ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ ፍላጎት እንዳለም ተጠቁመዋል። ድርጅቱ በጊዜው አስተዳደሩ ፕሬዝዳንት በኩል የሚወጡ መመሪያዎችን ተግባራዊ እንዳይሆኑ ቢወስንም እንደ ጤናና ትምህርት ያሉ አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉም አዟል። የመከፋፈል በክልሉ ውስጥ ከፍተኛ የጦርነት ስጋት ደቅኗል። ከፖለቲካዊ ሽኩቻ ጎን ለጎን የጸጥታው ዘርፍ እጅግ አሳሳቢ የሆነ ለውጥ እያሳየ ይገኛል። ህወሓት የትግራይ ተዋጊ ኃይሎች የሚመሩበትን አዲስ ወታደራዊ አደረጃጀትና የዝ ሰንሰለት መዘርጋቱ የተሰማ ሲሆን ትጥቅ ፈተው የነበሩ የቀድሞ ተዋጊዎችም ወደ ምድባቸው እንዲመለሱ ጥሪ አድርጓል። በርካታ የቀድሞ ተዋጊዎች ወደ ምድባቸው መመለሳቸው የተረጋገጠ ሲሆን የአዲስ መዋቅር ህወሓት በክልሉ ዕጣ ፈንታ ላይ ወሳኝ ወታደራዊ የበላይነት እንዲኖረው ለማድረግ የታለመ እንደሆነ ምንጮች ገልጸዋል። የጊዜው አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በበኩላቸው የህወሓትን እንቅስቃሴ በጽኑ ተቃውመውታል። ጄኔራሉ የድርጅቱ አካሄድ አደገኛ መዘዝ ያመጣል ሲሉ ማስጠንቀቂያ የሰጡ ሲሆን ይህም በክልሉ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍል መከሰቱን ያረጋግጣል። የፌዴራል መንግስቱ እስካሁን በይፋ የሰጠው መግለጫ ባይኖርም በትግራይ ውስጥ የተፈጠረ ሁለት መንግስት የመሆን ስጋት ግን የሰላም ስምምነቱን በከፍተኛ ሁኔታ አደጋ ላይ ጥሎታል። በቀጣዮቹ ጥቂት ወራት በትግራይ ውስጥ የሚታየው ዋነኛው ክስተት የመንግስት መዋቅር ለሁለት መከፈል ወይንም ሁለት መንግስት የመፈጠሩ ጉዳይ ነው። ህወሓት ሚያዝያ 23 ቀን የራሱን ፕሬዝዳንት ከሰየመ በኋላ በክልሉ ውስጥ ሁለት ተጓዳኝ መዋቅሮች ይፈጠራሉ። አንደኛው በአዲስ አበባ እውቅና የተሰጠው የጄኔራል ታደሰ ወረደ አስተዳደር ሲሆን ሁለተኛው ደግሞ በመቀሌ የሚሰየመውና መሬት ላይ ያለውን የካድሬ መዋቅር የሚቆጣጠረው የህወሓት መንግስት ይሆናል።
ይህም የመንግስት ሰራተኛውና መደበኛ ቢሮክራሲ ለማን ታማኝ መሆን እንዳለበት ግራ እንዲጋባ በማድረግ ክልሉን ወደ ለየለት አስተዳደራዊ ሽባነት ሊከተውም ይችላል። ከፖለቲካው በበለጠ በቀጣይ ትልቅ ስጋት የሚሆነው በትግራይ የጸጥታ ኃይሎች መካከል ሊፈጠር የሚችለው የመከፋፈል አደጋ ነው። ጄኔራል ታደሰ ወረደ የጸጥታ መዋቅሩን በበላይነት ቢመሩም ህወሓት ደግሞ የቀድሞ ተዋጊዎችን መልሶ በማደራጀት የራሱን የዘ ሰንሰለት እየዘረጋ ነው። ይህ ሁኔታ በክልሉ ታጣቂዎች መካከል ለማን እንታዘዝ የሚል ጥያቄ የሚፈጥር ሲሆን በሁለቱ ወገኖች መካከል ያለው አለመግባባት ከተካረረ በመቀሌ ጎዳናዎች ላይ ወይንም በወታደራዊ ካምፖች ውስጥ በታጣቂዎች መካከል ቀጥተኛ የኃይል ግጭት የመከሰት ዕድሉም ሰፊ ነው። ይህ ደግሞ ክልሉን ወደ ውስጣዊ እርስ በርስ ጦርነት ሊያመራው ይችላል። ህወሓት መሬት ላይ ያለውን ሰፊ የካድሬ መዋቅር በመጠቀም በጄኔራል ታደሰ ወረደ ላይ የፕሮፓጋንዳ ጦርነት መንዛቱ አይቀሬ ነው። ድርጅቱ ጄኔራሉ የትግራይን ጥቅም አሳልፈው ሰጥተዋል፣ ተፈናቃዮችን መመለስ ያልቻሉትም ከአዲስ አበባ ጋር በፈጠሩት ምስጢራዊ ስምምነት ነው የሚል ትርክት በማሰራጨት ህዝባዊ ተቃውሞዎችን ሊቀሰቅስም ይችላል። በቀጣይ ሳምንታት በጄኔራሉ አስተዳደር ላይ የሚነሱ ሰላማዊ ሰልፎችና የህዝብ እምቢተኝነት እንቅስቃሴዎች ሊበራከቱ የሚችሉ ሲሆን ይህም የጊዜው አስተዳደሩን ተቀባይነት ይበልጥ በማዳከም ለህወሓት የበላይነት መንገድ ይከፍታል። የፌዴራል መንግስቱ የህወሓትን አዲስ ፕሬዝዳንት የመሰየም እርምጃ እንደ ህገ መንግስታዊ ስርዓት መጣስ አድርጎ የመቁጠር ዕድሉም ከፍተኛ ነው። በቀጣይ የፌዴራል መንግስቱ ለክልሉ የሚለቀቀውን በጀት በማገድ ወይንም ሌሎች ኢኮኖሚያዊ ማዕቀቦችን በመጣል በህወሓት ላይ ጫና ሊያደርግ ይችላል። ሁኔታው ይበልጥ ከተካረረና ህወሓት የፕሪቶሪያ ስምምነትን ወደ ጎን በመተው የራሱን መንግስት ካጠናከረ ግን የፌዴራል መንግስቱ ህገ መንግስታዊ ስርዓቱን ለማስከበር በሚል ዳግም ወታደራዊ ጣልቃ ገብነት ሊያደርግ ይችላል። ይህ ደግሞ የሰላም ስምምነቱን ሙሉ በሙሉ በማፍረስ ሀገሪቱን ወደ ቀድሞው አስከፊ ጦርነት ሊመልሳት ይችላል። በቀጣዮቹ ጥቂት ወራት ዓለም አቀፉ ማህበረሰብ በተለይም የአፍሪካ ህብረትና የአሜሪካ መንግስት ጉዳዩ ውስጥ ጣልቃ መግባታቸው አይቀሬ ነው። የሰላም ስምምነቱ እንዳይፈርስ በአዲስ አበባና በመቀሌ መካከል አዲስ የሽምግልና ጥረት ሊጀመር ይችላል። ብቸኛው የሰላም መንገድ ህወሓትና የፌዴራል መንግስቱ በጄኔራል ታደሰ ወረደ ሚናና በጊዜው አስተዳደሩ አወቃቀር ላይ አዲስ ፖለቲካዊ ስምምነት ላይ መድረስ ብቻ ነው። ይህ ካልሆነ ግን የቀጣዮቹ 6 ወራት ፍጻሜ በትግራይ ለሚፈጠር ከፍተኛ የፖለቲካና የጸጥታ ዘቅት መጀመሪያ ሊሆን ይችላል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ። መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ውጣጣ ነው። እኛ ምን አለ አንፈልግም፣ ብልጽግና አይፈልግም። ግድ የለም እናንተ የሚመቻችሁ ምረጧል። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩና የሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረር እንጠብቃለን። እኛ ሰው አልመረጥንም። መራጭ እነሱ ናቸው። መርጠው የማይስማማቸው